የኢድ ሶላት ሰግደን ተመለስን። አለሜ ግን አልደወለም። ምናልባትም ጓደኞቹ ጋር ሆኖ ነው። ይደውላል ብዬ አሰብኩ። ሳይደውል 5 ሰዓት ሆነ። ባለመደወሉ እየተናደድኩ ስደውል ስልኩ አይሰራም። ምንድን ነው ነገሩ? ደግሜ በሞክርም አይሰራም። ምን ተፈጥሮ ነው? ጨነቀኝ። ወደ ኢክሩ ደወልኩ። ኢክሩ ድምጿ ልክ አይደለም፣ ታለቅሳለች። የልቤ ምት ቀጥሊል ደረሰ፣ ፈጠነ። የተፈጠረውን ጠየኳት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 11 ጸሐፊ ሰሚራ መሐመድ። ሀቢብቲ ከስግደት እንደተመለስኩ ደውልልሻለሁ። አርፍጅባቸው እየደወሉ አጨናነቁኝ። አሁን መደወል አቆሙ። ሰለቻቸው መሰል አለኝ። አረ አታስጠብቃቸው፣ በቃ ቶሎ ሂድላቸው። የት ነው የምትገናኙት? ቧንቧ ውሃ ሙስጤ ጋር ነው የምንገናኘው። ቧንቧ ውሃ ቅርብ ነው። የኢድ ሶላት የምንሰግደው ካራቱ ወይንም ፉርቃን መስጅድ ስለሆነ ሙስጤ ጋር የሚጠብቁትን እሺ በቃ ቻው ብዬ ስልኩን ዘጋሁ። የደሴ ከተማ ከኢትዮጵያ የሚለየው የኢድ ሶላት በስታዲየም አይሰገድም። የራሱ ከስታዲየም በላይ እጅግ በጣም ሰፊ ቦታ ያለው ፉርቃን መስጅድ ነው የሚሰገደው። በኢድ ሁሉም ወደ ፉርቃን መስጅድ ነው። በጣም ሰፊ፣ ሁሉንም የሚመጣውን ሰው የሚያስተናግድ ቦታ ነው። የደሴ ከተማ ሙስሊም ስታዲየም ሰግዶ አያውቅም። በራሱ ሰፊ መስጊድ ፉርቃን መስጊድ ነው። የኢድ ሶላት ሰግደን ተመለስን። አለሜ ግን አልደወለም። ምናልባትም ጓደኞቹ ጋር ሆኖ ነው። ይደውላል ብዬ አሰብኩ። ሳይደውል 5 ሰዓት ሆነ። ባለመደወሉ እየተናደድኩ ስደውል ስልኩ አይሰራም። ምንድን ነው ነገሩ? ደግሜ ብሞክርም አይሰራም። ምን ተፈጥሮ ነው? ጨነቀኝ። ወደ ኢክሩ ደወልኩ። ኢክሩ ድምጿ ልክ አይደለም፣ ታለቅሳለች። የልቤ ምት ፈጠነ። የተፈጠረውን ጠየኳት። ልትነግረኝ ብትፈልግም ሳግ እየተናነቃት ቃል ማውጣት ከበዳት። ፉርቃን መስጊድ ብጥብጥ ነበረ። አህበሾችና ወያኔ የደሴ ከተማ ወጣትን እያመሱት ያስመቱበት፣ ያስገረፉበት በፌዴራል ፖሊስ እና በተናካሽ ውሾች ሙስሊም እየተገረፉበት፣ በውሾች የተነከሱበት፣ ሴት ሂጃቧን ስልኳን ሳይቀር የጠፋበት፣ ልጅ ያለቀሰበት፣ የተረጋገጡበት፣ ሽማግሌዎች ገደል የገቡበት፣ የማይረሳ ትዝታ ያሳለፉበት በአህበሾች እና በፌዴራል ፖሊሶች። የደሴ ከተማ ህዝብ የአረፋ ሶላት ለመስገድ ሄዶ በተቃራኒው ተገርፎ የተመለሰ፣ አካል ጉዳተኞች የሆነ ስንት ወጣት ቤተሰብ ጋር በዓል አከብራለሁ ብሎ ፖሊስ ጣቢያ ወህኒ ቤት ያደረው ህዝብ የማይረሳ የደሴ ከተማ ህዝብ መስዋዕትነት ነበረ። ድምጻችን ይሰማ፣ የድምጻችን ይሰማ። ህገ ወጡ መጅሊስ አይመሬም፣ ህገወጥ መጅልስ አይመራንም ባለ ህዝብ ላይ የማይረሳ ትዝታዎች የደሴ ከተማ ላይ አልፈዋል። ያሁሉ በደል አልፎ አሁን መድረሱ አልሐምዱሊላ። አለሜንም እንደምንም ታግላ አሰሯቸው። ይሙት ይትረፍ የማውቀው ነገር የለም። በዚህ ህዝብ ሐኪም ቤት እና ወህኒ ቤት ገብቷል። እሱ ግን በህይወት ካለ ጥሩ ነው አለችኝ ሲቃ ባፈነው ድምፅ። እኔም የምናገረው ጠፋኝ። እንጃ የሱ ነገር ይኑር ይሙት አለችን ሲቃ ባፈነው ድምፅ። ይህንን ስሰማ ስልኬ ከእጅ አመለጠኝ። ሰማይ መሬቱ ተሽከረከረብኝ። ጉልበቴ ብርክ ያዘኝ። ጨለማ ሆነብኝ። ከዚህ በኋላ ምን እንደሆንኩ አላውቅም። ብቻ ስነቃ ተማሪዎች ከበውኝ ነኢማ ጉልበቷ ላይ አስተኝታኝ፣ ልቤ በውሃ መራሱን ሳይ ራሴን ስቼ መውደቄን ተረዳሁ። ልክ እንደነቃሁ እንደ እብድ አደረገኝ። እየጮኩ አለቅሳለሁ። ሁኔታዬ ግራ ያጋባቸው ተማሪዎች የሆንኩትን ለማወቅ ምን ሆነሽ ነው? ተረጋጊ ይላሉ። በእንባ በተሸፈነ አይኔ ስልኬን እየፈለግኩ ስልኬ የታለ? ስልኬን ስጡኝ ብዬ አንባረኩ። ወዲያው ስልኬን እንደሰጡኝ ኢክሩ ደውላ
ኡስማን በፌዴራል መኪና ተይዞ አይተነዋል አሉኝ። አልሞተም። ፖሊስ ጣቢያ ታስሮ ነው የሚሆነው፣ ግን ተገርፏል፣ ደም በደም ሆኗል ብለዋል ያዩ ሰዎች ነገሩኝ አለችኝ። እሺ ብዬ ስልኩን ዘግቼ ኡስማን በህይወት ካለ አባቴ መፍትሄ አያጣም ብዬ አባቴ ጋር ደወልኩ። እንደ ወትሮው ከሰላምታ አልጀመርኩም። አባቴ ኡስማንን አሰሩት፣ እባክህ እንደምንም ብለህ አስፈታው፣ እሱ ምንም አላጠፋም አባ፣ እባክህ አስፈታው፣ አንድ ነገር ቢሆን እኔ እሞታለሁ። ሲቃ ባፈነው ድምፅ ለመንኩት። አባቴ በጣም ደነገጠ። ኒካ ባይኖረንም ግን ልጅህን ለልጄ ተብሎ ርክክብ ተፈጽሟል። አይዞሽ ልጄ ተረጋጊ፣ የቻልኩትን አደርጋለሁ ብሎኝ ምንም ጊዜ ሳያባክን ከሷሊህ ጋር ለመሄድ ሲነሱ እናቴም እኔም አብሬ ሄዳለሁ ብላ ተነሳች። ከኮምቦልቻ ወደ ደሴ ከተማ ሄዱ። ደሴ እንደደረሱ የኡስማን ቤተሰቦች አያውቁምና ወደ ኢክራም ጋር ሄዱ። ኢክሩ አራስ ብትሆንም በሰዓቱ ስለ ባሏ እንጂ ስለ ልጇ አላሰበችም። የኔ ቤተሰቦች ኢክራም ጋር ሄዱ። የታሰሩበትን ቦታ ሲጠይቁ እኔም እሄዳለሁ ብላ ኢክሩ ተነሳች። ልጅሽን ጠብቂ ብትባል አልሰማም፣ እናቴ ትጠብቅ፣ ጡጦ ትጠባለይ ብላ ልጇን ወሰነችባት። ፖሊስ ጣቢያ ሲደርሱ የአለሜ እናት፣ ታናሽ ወንድሙ አማርና ታናሽ እህቱ ሲሃም አሉ። አባቱ ሼህ አህመድ ለሀጅ ጉዞ ከሀገር መውጣታቸው ሰበብ ይሄንን ጉድ አላዩም። ሲሃምና እናቱ ያለቅሳሉ። ወንድሙ በጭንቀት ተውጦ የሚያደርገው ግራ ገብቶታል። ይገርማል የአላህ ቀድር። ቤተሰቦቻችን ለመተዋወቅ የእኛን ሰርግ ሲጠብቁ የአላህ ውሳኔ ሆነና በዚህ ሙሲባ ቀን ተገናኙ። አባቴ ሁሉንም ለማረጋጋት ሞከረና ወደ ውስጥ ገባ። የታሰሩበትን ምክንያት ለማወቅ አንዋር ሙስጠፋ ከማል እና አቡበከር ገና ወደ መስጅድ ለመሄድ አለሜን መጠበቅ ላይ እንዳሉ ነው። የሽብር ተግባር ነው አላማችሁ ብለው ከሙስጤ ሱቅ ለቃቅመው የወሰዷቸው። የእኛ ጓደኞች የታለ ተብለው ሲጠየቁ ሁሉም በአንድ ድምፅ አናውቅም ብለው ባለማወቃቸው ጸኑ። መልሳቸው ያላስደስታቸው የኢንፎርሙ ለባሾች ዱላ ሰነዘሩባቸው። ግን ካቋማቸው ንቅንቅ አላሉም። እነሱ ተረግፈው ተደብድበው ለጓደኛቸው ነፃነት ሰጡ። ያለበትን አናውቅም ብለው በአቋማቸው ጸኑ። አለሜ ሱቅ እንደደረሰ ጓደኞቹ የሉም። ተለይተው መሄድ አልለመዱም። ግን ያኔ ሲያጣቸው አርፍጀባቸው ተናደዋል ማለት ነው ብሎ ወደ መስጂድ ገሰገሰ። አገር አማን ብሎ ከቤቱ የወጣው አለሜ እዛ ሲደርስ ያየው ነገር አሳመመው። ከቤታቸው የኢድ ሶላትን ለመስገድ እንጂ አንዳችም ሽፍትም ሆነ ተንኮል ያላሰበው ሙስሊም ኡማ ጅራፉ ራሱ ተመቶ ራሱ ይጮሃል እንዳሉት አህብሾች ሆነው ብለው አቅደውና ተዘጋጅተው ባሰሩት ተንኮል ረብሻቸው ምክንያት ህዝብ ሙስሊሙ በአስለቃሽ ጭስና ታፍኖ መውጫ ቀዳዳ ጠፍቶት አንዱ በአንዱ ላይ ይተራመሳል። የፈረደበትን የፌዴራል ዱላ ይቀምሳል። ይሄ ነገር ያሳመመው አለሜ ከፊት ለፊቱ ያገኘውን የኢንፎርም ለባሽ በጀዶ መሬት ላይ አንጥፎ ከአፈር ደበለቀው። በዚህ ጊዜ ሌሎች የኢንፎርም ለባሾች ተረባርበው አለሜን ያዙት፣ ደበደቡትም። እንደ ኳስ አንስተው መኪናቸው ላይ ወረወሩት። ይሄ ስራቸው ግን አለሜን እኩል እንዲገረፍ እንጂ እንዲፈራ አላደረገውም። እናንተ አራታችሁ በአንድ ሆናችሁ ብትገጥሙኝ እንኳን አትመቱኝም። ደካሞች ናችሁ፣ የማትረቡ እወቁ፣ መከበሪያችሁ ልብሳችሁ ነው ብሎ ፊት ለፊት ካለው ሰው ላይ ምራቁን ተፋበት። ንግግሩ ንዴታቸውን ጣሪያ ድርሶት ነበር። ንቀቱም ሲጨምር ደግሞ አበዱ። ቤተሰቡ በጠቅላላ በሽብር ተውጦ በሀሳብ ተናውጠው የፖሊስ ጣቢያ ደጅ ይጠናሉ።
ውድና የተከበራችሁ የቻናል ቤተሰቦች የህልም ባሌን የተሰኘው ተከታታይ ትረካ አሁንም ቀጣይ ክፍል አለው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። የምታበረታቱኝ ደግሞ ምስጋና ከልብ ነው። አመሰግናለሁ። ጀዛኩሙላሁ አልፈ ኸይር። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ እንድልኝ የዘወትር ምኞቴ ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።